ቀጥል ሳልኖር እውነተኛው አስተካክለው እሱ ነው ችግር የለውም። እዚህ አንዴ ይቅርታ ትቀጥላለህ ሳልኖር እኔ ነኝ አንዴ እኔ ጋይስ አሁን በወጣ 63 ሰድቦኛል። እኔ አንደኛ ራሴን ወክዬ ነው የመጣው። የሃይማኖት ተቋም መሪ አይደለሁም። በቃ እኔን ተውኝ። አሁን አንተ ወዳም ገብተህ ዝም ብለህ ሳትማር ተቀባጠራለህ። የገባኝ ነው የተናገርኩኝ። እኔ የተናገርኩት ቢሰሳትም ራሴ ነኝ እንጂ ቤተክርስቲያን አይደለችም። ኧረ ተውኝ። እኔም በመድኃኔዓለም እንዴ እኔ ቤተክርስቲያን ወክዬ አልመጣሁ። ኢንቦክስ ለምን አዘጋውም? ኧረ በስመ አብ አንዳንድ ነገር ሰው ለስራ ስለሚሆን እንትን ሲለኝ ብዬ አድርገው። አይ በቃ ሌላ ነገር እኔ በዚህ እንደው እኔ ሃይማኖት እኮ አልመጣሁም። ይኸው እውነተኛውን ሙስሊም ነው እያሉ እንደውም ቤሪያ ነው እያሉ ቤሪያ ነው ስሙን ቀይሮ በሌላ አካውንት እያሉ እኮ ሲያጨናንቁት ነበር። ቤሪያና እውነተኛው ድምጻቸው እኮ አይመሳሰልም ሲጀመር ጀምሮ ማለት ነውና በጣም ገራሚዎች ናቸው ያሉት እንትን ማለት ነው። እና ከዛ አንፃር ነው እንትን የሚለው እውነተኛውን ሙስሊም ነው እኮ የሚሉት። እኛ ቤት ገብቶ የወጣ ክርስቲያን ሙስሊም ነው የሚባለው። ያሰልሙታል። አይ አይደለም እኔ እንዲያውቁልኝ እኔ ወክዬ አልመጣሁም። በቃ የራሴን ጠይቅ ነው የመጣሁኝ። በቃ እኔ ምንም እንደዛ ነገር አትበሉ። ራሴን ወክዬ ነው የመጣሁ። ሃይማኖት አገልጋይ አይደለሁኝ። የሚቆም ደሞዝ የለኝ። በቃ እኔን ፈታ አርጉኝ። በቃ እኔ እንደፈለኩ ነው መሆን የምፈልግ። ብራዘሮች እኔ ለቀቅ አርጉኝ። ወክዬ አልመጣሁ። እኔ ደሞዝ እናንተ አትከፍሉኝ። እኔ ምን አገባኝ? እኔ ተቋም ወክዬ ስመጣ ነው መወቀስ ያለብኝ። አለቀ። ለራሴ ላውቅ ልማር ነው የመጣሁኝና እኔን ፍቱኝ። 60 ሰው ልቅ ፎሎ አታረግም ሰድበህ የምትወጣ ኧረ በኢየሱስ ስም እንግዲህ እንደዛ ነው። ግን ዞሮ ያመንክበትን ነው የምታወራው አይደል? ሳልኖር በቃ እኔ መሰለኝ እኮ ነው የምናገር። እኔ ክርስቶስን ነው የምላችሁ። እኔ አሁን ብችል ኡስታዝ ወይድን ክርስቲያን ባደረገው ደስታዬን ተውት። እኔ እንጃ እኔ እንዲያ ነው የምመጣ። ስመጣ ጃንም ለመመለስ አቦኪንም ለመመለስ ነው አመጣጤ። እኔ እዛ ስገባ ገብተህ ተቀባጠራለህ። የማታውቀውን ስህተት ሆነ ገብቶ ማስረዳት። ይሄ እኮ እንደዚህ አይደለም። ያው እኛ እየገባን ነው። ለኛም ግን ኡስታዝ እንደው አንድ ነገር ይቅርታ እንጂ ለምን እንደው ከአንድ ክርስቲያን ጋር ብትወያይና እንደው ብንየው ያለውን አስተምሮ እኛ እኮ ደከምን። አሁን ይሄም ችግር የለም እኮ ቤታችን ክፍት ነው ብለናል። እኛ ምን ድብድብ አይደለም እንወያይ፣ ሐሳብ ነው እኮ የምንወያየው። አሁን አንተ ስትመጣ እውነተኛ ስትመጡ ሐሳብ ታቀርባላችሁ ወይ ተማምረን እንለያያለን። ተጠያየቅን ይኸው ጠየቅን። አንዳንድ ነገሮችን በሰላም እንለያያለን። ነመተው እንትን ይበሉ። 4 አይነት ስቴፕ አለ። ባክ ኤንድ ፎርዝ ዲያሎግ የሚባል አለ። ከዛ ሲሜትሪካል ዲያሎግ የሚባል አለ። ከዛ ዲስከሽን የሚባል አለ። ዲቤት አለ። አራቱንም ይፈተሻሉ ማለት ነው እዚህ መተው ማለት ነው። እና ምንም ችግር የለውም ይምጡና ቤታችን ክፍት ነው 24 ሰዓት። አዎ አይ አንድ ሰው ያወራ ነበረ ስላንተ። አዎ መጽሐፍንም አይቶት ነበረና እንደው ሲኛም ሌላውም ተከታይ ምንትን ተሚል እንደው አላቂዎችን እያስገባ ነው የሚጠይቅ እኮ ምናምን ከመባልም በእርግጥ ላንተ ዱዌት አዲስ አይደለም። በብዙ ቴሌቪዥን ላይ አይ መቶ ያናግረኝ ችግር የለውም። ቴሌቪዥን ላይ እና ሲ እንደው ካንዶች ጋር ችግር የለውም። ከማን ጋር ነው አይምጡ? ምንም ችግር የለውም። ድብድብ እኮ አይደለም ይሄ። እንትና ጋራ ብትወያይ አኬ የሚባለው ጋር አኬ ይምጣ፣ ምንም ችግር የለም። ግን ለአጩም ብቻ ትንሽ ይሰብስብ ይምጣ፣ ችግር የለውም። ግን ለአጩም እሱ አይሳደብም እኮ ነው። አይ ለአጩን ነው ያልኩት እኮ አልገባም። ለአጩን ነው እንጂ ያልኩት ስድብ አላልኩም። ለአጩን ነው አንደኛ ነገር። ሁለተኛ ነገር ደግሞ አፉን ስለሚያጣምም አልወያይም ብሏል ብሎ የዋሸበታል። እሱን ደግሞ ያልኩበትም ያመጣል ራሱ ማለት ነው። የዋሸበትም ማለት ነው። እሱን ነገሮች ያመጣና እኔ የት ቦታ ላይ ነው ካንተ ጋር ወያያለው አልወያይም ብዬ የተናገርኩት? አፉን ስለሚያጣምም አልወያይም ብሏል ብሎ ያለበት አለ እና እሱን ያለበትንም አምጥቶ ከዛ ተማምኖ ማውራት ይችላል ማለት። ሌላ ቦታ ላይ የሆነ ምሽሽት ነገር ሲያረግ ስላየነው ነው መጥቶ እንትን ይላል ማለት ነው። ተምሮ ይሄዳል። በነገራችን ላይ እንኳን ከኔ ጋርና ከተማሪዎቼ ጋር አይወያይም። እሱ አይወያይም። ከፕሮቴስታንት ጋር ነው ጉብዝናው። ሽሮኝ የምነግርህ ማለት ነው። ከተማሪዎቼ ጋር ከፈለክ አንድ ተማሪ አምጥቼ እዚህ ጋር ቁጭ አድርገው ጢባ ጢቤ ይጫወቱበታል ልጁን። ፕሮቴስታንት ጋር ነው ጉብዝናው። እሱ ስለ እስልምና ምንም የሚያውቀው ነገር የለም። በኋላ ላይ ግን ቢገረፍና እንትን ቢል እስልምናን የማያውቅ ሰው ነው ያስገባችሁት ምናምን ነገር እንዳትሉ። እኛ አንልም ችግር የለም። ኢምራን ይበቃዋል ለሱ። ኢምራን ይበቃዋል ለሱ።
ምነግርህ ነገር ማለት ኢምራን ከፈለክ ኢምራን ይበቃዋል። በገዛ ቤቱ በራሱ ቤት ነው እኮ ምነግርህ፣ ሌላ ቦታ አይደለም ምነግርህ። ራሱ ቤት ውስጥም ሄዶ ኢምራን ከፈለገ ይወያያል፣ ያመቻችለት ከኢምራን ጋር። በቃ እኔ አንተ አትወያይም፣ ላመቻችና እኔ ልጻፍለት። ችግር የለውም ይምጣና እኛ ጋር በቃሽ እንትን ይጠይቅ እንደማንኛውም ማለት ነው። ወይም ደግሞ ሜሴንጀር ላይ ጻፍልኝ ከፈለገ። ዝግ ነው አለኝ። እንትኑ ዝግ ነው ሲል ሰምቼው ሜሴንጀር ላይ ክፍት ነው። ሜሴንጀር ላይ ክፍት ነው። አዎ ማለት መጥቶ ሲል ሰምቼ ነው። አይ ሜሴንጀር ላይ ሁሉም የሚያገኘው ሜሴንጀር ላይ ነው ራሱ። ይኸው ቤሪያም ሙስሊሙ አንተም ከፈለግ ሜሴንጀር ላይ ናና ንገረኝ ያለውን ነገር እንደዚህ ነው ምናምን ብለህ ንገረኝና መጥቶ ተምሮ ጥያቄ ጠይቆ ምናምን ነገር አንዳንዴ እንትን ካለም ደግሞ ታብታብ ያደርጋል ታች ቁጭ ብሎ ተምሮ እንደማንኛውም ሰው ይሄዳል። ውይይት አጋጣሚ ይፈተናል እኮ ዝም ብሎ እኮ ውይይት እኮ ዝም ብሎ አይደለም። መጀመሪያ ባክ ኤንድ ፎርዝ ዲያሎግ ይደረጋል። ከዛ በኋላ ታይቶ ጥሩ አቅም ካለው ደግሞ ሲሜትሪካል ዲያሎግ ይደረጋል። ከዛ እሱ ታይቶ ከዛ በኋላ ዲስከሽን የሚባል ነገር አለ። ከዛ በኋላ ለዲቤት የምናበቃው እንዲህም የሚባል አለ ደግሞ። አዎ አለ፣ እንደዛ አለ ራሱ ማለት ነው እንጂ ዝም ብሎ ከመሬት ተነስቶ አንድ ሰው ልወያይ ስላለ ብቻ ይወያያል ማለት አይደለም። እሱ ግብዝናው ፕሮቴስታንት ላይ ነው እንጂ ሙስሊም ላይ አይደለም። እና ይፈተሻል፣ በደንብ ይፈተሻል። አይ እፈራለሁ እዚህ ካለ ደግሞ ራሱ ቤት ውስጥ ውይይት ማድረግ ይቻላል። ኢምራን ልከዋለን። አረ ችግር የለም። እንደው አንተም ሄደህ ቢሆን አንተ ሂድና እስኪ እንደው ከፈለገ ለምን ሄዳለሁ እኔ ለምን ሄዳለሁ? የሆነ ቤት አንፈልግም፣ ምን ችግር አለ? ጥሩ ለሁላችንም የማያዳላ ቤቶች ነው። ኦርቶዶክስ ቤት እኮ የስድብ ቤት ነው። አታውቀውም እንዴ? አታውቃቸውም እንዴ? ቴዲ ሐዋሳ ቤት የሚሳደቡት እኮ ኩታሮች ናቸው። ትላልቆች እኮ አይሳደቡም። አሁን ለምሳሌ ኩታሮች ጋር ምን አደርጋለሁ? መምህር ኤፍሬም ሲሳደቡ ሰምታችሁ ታውቃለህ? መምህር ኤፍሬም ይሳደባሉ። ከመምህር ኤፍሬም ጋር አሁን ተወያይ ብትለኝ ራሱ ከመምህር ኤፍሬም ጋር አልወያይም። ራሱ ለምሳሌ አልወያይም። አውላ ተወያይ ብትለኝ እሳቸው እስልምናው ላይ ያጠኑ ይለያየ እንደዛ ስለሆነ አዎ ዝም ብሎ ማንም ሰው ሊወያይ ስላለ ብቻ አታወያየውም። መጀመሪያ ታየዋለህ፣ ይፈተሻል፣ ምን ይላል ምናምን ነገር። አዎ ሁለቱንም ሃይማኖቶች እንትን ይላል። አረብኛ ይችላል ማን ብለህ ትጠይቃለህ። ያው ለምሳሌ እስልምና ላይ ያጠኑ አረብኛ የሚችሉ ሰዎች አሉ፣ እስልምና ላይ ያጠኑ። አይ ዮሐድ የሚባለው ልጅ ጎበዝ ነው እስልምና ላይ። አረብኛ አይችልም እሱ። አረብኛ ይችላል አይችልም? ኤኒዌይ ለማንኛውም እሱ እስልምና ላይ ይሰራል። አረብኛ ኦኬ። ስለዚህ እንደዛ ነው ያለው። አትስደቡኝ በላቸው። አሁን አንተ ለምን እንትን ትላለህ? አሁን ምንድነው ማለት የሚሰርቡ ለምንድን ነው አንተ እዚህ የምትመጣው ለምንድን ነው ብለህ ስትል ያው ደስ ስለሚልህ ነው ድባቡ አይደለ? እኔ ለመጠየቅ ነው መጣ። ደግሞ ሰውን ወክዬ አይደለም የምመጣ እኔ ራሴን ወክዬ ነው የምመጣ። ለምን ይሰርበዋል ግን? ለምን ይሰርበዋል? እኔ እንጃ። እኔ ምን ግረው ገባኝ እኮ ነው። አሁን ይሄ እኮ ነው ኡስታዝ። እኔ ተንኮል የለኝ እኔ ምን እንደሆነ አላውቅም። ምን ያው ነው በቃ። ስለዚህ ለምንድን ነው ግን እንትን የምትለው? እኔ እኮ አንተ እኮ ግን ድብቅ አጀንዳ አለ አሁን ሳስበው። የለኝም። ኧረ ኡስታዝ እኔ ምንም የለኝም። ደታው ፎቶ ምናልባት ሰልመህ አደባባይ ላይ መናገር አልፈለክ ይሆናል እንጂ ዝም ብዬ ሳስብህ እንደውም ምክንያቱን ልንገርህ። አይ ቆይ እውነቱን ተናገር ሳልኖር። አይ እውነተኛው ያውራ ችግር ያው እውነተኛውም ስለነበረ አይ እውነቱን ተናገር ሳልኖር እውነቱን ተናገር። አልሰለምክም? በምን? ኧረ በመብርሃን ተው እንጂ ኡስታዝ። በውስጥ አልሰለምክም? ኧረ እኔ ማርያምን በጣም ነው የምወዳት። ማርያምን ታመልካታለህ እንዴ አንተ? አላመልካትም ግን በቃ አባገሪ ዘጋስጫስ ያመልካታል? ኧረ ማርያም አትመለክም። አባገሪ ዘጋስጫስ ያመልካታል? አትመለክም በየትኛውም ቤተክርስቲያን ማርያም እኮ አባገሪ ዘጋስጫ ያመልካታል ወይ ነው ያልኩ። ያመልካት ነበር? እኔ በሱ ዘመን አልነበርኩም። እኔ ያመልካት አልነገረኝ። እኔ ለኡስታዝ ኦኬ። እሱ ቢያመልካት አሁን የቤተክርስቲያን አባት አይደለም? ጣዖት አምላኪ ነው ብለን ነው የምታምነው? የሚያመልካት ማርያም የሚያመልክ ሰው ቢትገኝ የማትመለከው አይ ጣዖት አይደለችም፣ ግን አትመለከም፣ አይገባም። ግን አሁን አንድ ሰው ማርያምን ቢያመልክ መንግስተ ሰማያት ይገባል? ለምን ያመልካታል እንዴ? የሚመለክ እግዚአብሔር ነው። ቢያመልካት መንግስተ ሰማያት ይገባል ወይ ነው ጥያቄ እንዴ? ቀናተኛ አምላክ ነው እግዚአብሔር። አረታ አትመለክም። እግዚአብሔር በአምልኮ ላይ አይደራደርም እኮ። አሁን ማርያምን አንድ ሰው ቢያመልክ
ንጉስ በመንግስቱ ባል በሚስቱ አምላክ በአምልኮቱ እንደሚቀና ሁሉ ማርያምን የሚያመልክ ሰው ዝም ብሎ ያያል? ማርያምን ሲያመልክ ቢገኝ አዎ ዝም ብሎ ያያል? እንዴ እናቴ ናት ችግር የለውም ብሎ ይላል? ማርያም አትመለክም። ማርያም አትመለክም እኮ ቢያመልካት ምን ይላል ነው? አይ አምልኮ ላይ እንደዚህ የለም። አምላክ ብቻ እኔ ምንም የሚያመልክ ስለሌለ መፍትሄው እንዴት አድርጌ አውቃለሁ? እኔ የሚያመልክ የለ እስካሁን እና መልካት። ስለዚህ ቢያመልካት ግን መንግስተ ሰማያት ይገባል ወይ? ማርያምን ቢያመልክ አንድ ሰው አራ የለም ማርያምን አምልኮ መንግስተ ሰማያት ገባ የሚል የተጻፈ አላገኘሁም። እኔ ባለኝ እውቀት ግዕዝ ትችላለህ ብዬ አስባለሁ። እንዝራ 7 ምዕራፍ 4 ቁጥር 98 ላይ ግዕዙ ይትቀነ ለኪ በፍርሃት ወእሚነኪ ባሰብረኮ ይላል። ቆይ አውቀዋለሁ። ሁለተኛው ይስማው። ለኪ አቅረብ ቁርባና አኮቴት ውእቱ ይላል። ለኪ አቅረበ ቁርባና አኮቴት አለ። ላንቺ ቁርባን አቀርባለሁ ይላል። ወለኪ ሰው አቀርባው ለኪ አቀርብ ቁርባና አኮቴት ይልና ወለኪ እሰው መስዋዕት አምልኮ ይላል። ምን ማለት ነው? ለአንቺ የምስጋና መስዋዕት አቀርብልሻለሁ። አይደለም ልድገምልህ። ለምን ወለኪ አቀርብ አይደለም? ወለኪ አቀርብልሻለሁ። እሰው መስዋዕት አምልኮ ነው የሚለው። የአምልኮ መስዋዕት እሰዋልሻለሁ። ስለዚህ ለማርያም የአምልኮ መስዋዕት ይገባታል? አይገባም ለሷ። ይሄን ምን ታደርገዋለህ? እንዝራ 7 ላይ ያለው ዳይፍ ነው ኡስታዝ፣ ዳይፍ ነው እሱ እኮ። ምን ታደርገዋለህ ነው የምልህ። ማለት ተሳስተዋል ወይስ ምንድን ነው? ይሄን ዳይፍ ነው እሱ። አዎ ለሚመለክ ዳይፍ ነው ወይ ዳይፍ ነው ያልከው እንዴ? እሺ ምን ይላል መሰለህ በአማርኛ የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስቀልም እጅ ነሳሻለሁ፣ የአምልኮ መስዋዕት ላንቺ ሰዋለሁ ነው የሚለው። ወለኪ ነው የሚለው። ሰው መስዋዕት አምልኮ ነው የሚለው። የማርያም የአምልኮ መስዋዕት ሰው መስዋዕት አምልኮ ታለ የአምልኮ መስዋዕት ላንቺ እሰዋልሻለሁ ነው። የአምልኮ መስዋዕት ደግሞ የሚሰዋለት ኢየሱስ ክርስቶስ ብቻና ብቻ ነው። ስለዚህ አባ ጊዮርጊስ ዘጋስጫ ተሳስቷል ወይ ነው ጥያቄ? እንደዚህ ቃሉ ተሳስቷል። ሌላ ትርጉም ታለው ደግሞ ነገ ወጥተው ያብራሩታል። አሁን እንደምትለው ግዕዙም ነው የሚለው አማርኛው ነው። ኦኬ ቅዳሴ ማርያም ትቀበላለህ? ቅዳሴ ማርያምን በሚገባ። ቅዳሴ ማርያም ማን የደረሰው? አባ ሕርያቆስ። ኦኬ ጥሩ ትቀበለዋለህ? ግጥም አድርጌ ኡስታዝዬ እያሽቆረቆርኩ በአማራ ድምፅ። ቅዳሴ ማርያም ሲጀምር አኮቴተ ቁርባን ብሎ ለማን ነው የሚለው? አኮቴተ ቁርባን ዘደረሰ ላቲ አባ እንትን እያለ ይላል። በቃ ያላስኩትም እኔ እኮ አይ በደንብ ብታ አኮቴተ ቁርባን ለእግዚእትነ ነው የሚለው አይደል? ለእግዚእትነ እንግዲህ ማርያም ወላዲተ አምላክ። ስለዚህ ለማን ነው አኮቴተ ቁርባን የሚቀርበው ነው ያለው? ለእመቤታችን የተደረሰ ይሄ ቅዳሴ ማርያም የእመቤታችን የተደረሰ የምስጋና። ስለዚህ አኮቴት ይገባታል ማርያም ወይስ አይገባትም? አኮቴት ማለት ምን ማለት ነው እኮ? እሱን ነው የምልህ። አኮቴት ይገባታል ወይስ አይገባትም? ምስጋና እኮ ነው። አይኮት አመሰገነ ምስጋና እኮ ነው። አይደለም አኮቴተ ቁርባን ነው የሚለው እኮ። ቁርባን ይገባታል ማርያም። ይሄ ምስጋና ነው። ምስጋና ይገባታል። ነው ቁርባን ይገባታል ማርያም። ምስጋና ነው የሚለው አኮቴተ ቁርባን ማለት ይሄ ምስጋና የቁርባን ምስጋና ለማለት ነው። ስለዚህ ቁርባን ይገባታል። የምስጋና ቁርባን ማርያም ይገባታል። ቁርባን ምንድነው ሲተረጎም? ቁርባን ምንድነው? ቁርባን ማለት መስዋዕት ማለት ነው። ቁርባን ምንድነው? መስዋዕት ማለት የምስጋና መስዋዕት ማለት ነው። አኮቴተ ቁርባን ማለት የምስጋና አኮቴት ማለት ምስጋና ነው። አኮቴተ ቁርባን ማለት አኮቴተ ቁርባን እሺ ኡስታዝ አፉ በለኝና እዚህ የዘወትር ውዳሴ ማርያም ላይ ሰግድ ለአብ ወወልድ ወመንፈስ ቅዱስ አተ ስግደት ሰግድ ለእግዝእትነ አምላክ ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ
ብሎ ያስቀምጣልና ይሄኛው ለአብ ለወልድ ለመንፈስ ቅዱስ የተሰጠውን ለማርያምና ለመስቀሉ ሰግድ ለእግዝእትነ ማርያም ለወላዲተ አምላክ ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ የሚለው ክርስቶስ ለተሰቀለ ሰግድ ለእግዝእትነ ማርያም እና አዎ ዘተቀደሰ በደሙ ክቡር እንላለን። ስለዚህ አንተ ኢየሱስ ክርስቶስ ተሰቀለበት ለምትለው እንጨትና ለድንግል ማርያም አብ በሚደረግበት ስግደት መልኩ እዛው ክፍሉ እንደሚለው ማለት ነው ትሰግዳለህ ወይንስ አትሰግድ? ለኢየሱስ የምንሰግደው ስግደት ለአምልኮ ነው። ለመስቀሉ የምንሰግደው ግን በመስቀሉ ደመ መለኮት ስላለበት የክርስቶስ ደም ዘተቀደሰ በደሙ ክቡር በሆነው መስቀሉ ስለተቀደሰ የአምልኮ ይሰገዳል። ያክብሮ የአምልኮ አንሰግድም። ለማርያም ያክብሮ፣ ለመስቀሉ ያክብሮ። ተመሳሳይ ጥያቄ አልገባህም። የቤሪያ ጥያቄ አልገባህም። ሳልኖር የሚለው የዘወትር ጸሎት ቁጥር 9 ላይ የሚናገረው ነገር ምስጋና ስግደትና ስብሐት ለእግዚአብሔር ወወላዲቱ ድንግል ወለ መስቀሉ ክብር ሲል ገብቶኛል። ማርያምን መስቀሉና ድንግል ማርያምን በሚል ኮምፓራቲቭ ኮንጃክሽን አያይዞ ግን በአንድ ላይ ጨፍልቆ ስብሐትና ወይም ስግደት የሚለውን አንድ ላይ እንዴት ያስቀምጣል ነው ጥያቄው። ጥያቄው እሱ ነው አይደለ? እንደዛ ነው አይደለ? ቤሪያ ኡስታዝ ተረድተኸኛል። ልክ ነው። እንትን ላይ አይተዋል። ቤሪያ መስተብቁ ዘመስቀል ቁጥር 8 ላይ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎ እስመ ተአርዩ በክብሮሙ ይላል። ለነዚህ ሁለት ፍጥረታት ለማርያምና ለመስቀል የፈጣሪ ምስጋና ይገባቸዋል፣ በክብር ተስተካክለዋልና ይላል እኮ። ከማን ጋር ነው የተስተካከሉት? መስቀልና ማርያም። ይሄ የሚስተካከል ነው። ይሄ የሚስተካከል ነው። ይሄ ኧረ ክርስቶስ ጋር የሚስተካከል ነው። ኖ ምንድነው የሚለው መሰለ? መስተብቁ ዘመስቀል ቁጥር 8 ላይ ለእሉ ክሌቱ ፍጡራን አለ። እነዚህ ሁለቱ ፍጡራን አለ ማርያምና መስቀል ስብሐተ ፈጣሪ ይደሎ የፈጣሪ ምስጋና ይገባቸዋል፣ እስመ ተአረዩ በክብሮሙ አለ። ለነዚህ ሁለት ፍጥረታት የፈጣሪ ምስጋና ይገባቸዋል። ለምን አለ? በክብር ተስተካክለዋልና አለ። መስቀልና ማርያም ከፈጣሪ ጋር እንዴት ነው እኩል የሚሆኑት የሚስተካከሉት? አይ መስቀል ከፈጣሪ ጋር እንዴት አልተካከለም ይላል? እንደዚህ ተአረዩ በክብሮሙ ይላል እኮ። ተአረዩ በክብሮሙ ይላል። ተአሪው ነው እሱ እንደሱ አይደለም። በክብሮሙ ይላል እንትን ላይ አይደል? መስተብቁ ላይ አይደል ያለ? ማለት ተሳስቷል። ይሄም አይ ነው እነሱ ፈጣሪ አይደሉም እንዴ? ፈጣሪ ያልሆኑትን ያው እንዴ መስቀል ፈጣሪ ናቸው አላለም እኮ። ምስጋና የሚገባቸው እንደ ፈጣሪ ነው። ማርያምና መስቀሉ ከፈጣሪ ጋር ተስተካክለዋል ነው የሚለው። ታስተካከሉ። አይውል መስቀሉን የምናከብረው ለምንድን ነው ካልከኝ፣ ደመ ክርስቶስ ዘተቀደሰ በደሙ ክቡር ስላለ ደሙ ከኃጢአት ሁሉ ስለሚያነጻ ደመ መለኮት ደመ ክርስቶስ ስለፈሰሰ በደሙ ምክንያት ማርያም ደግሞ ማህፀነ ድንግልናዋ ሳይለወጥ በድንግልና ኢየሱስን ስለወለደች የማዳናችን ምክንያት ስለሆነች ለእሷም ለቅዱሳንም በሚገባው ስለ እንሰግዳለን። የአምልኮ ስግደት ግን ችግር የለውም። ግን በክብር ከፈጣሪ ጋር ተስተካክለዋል ወይ? በክብር አይስተካከሉም ከፈጣሪ ጋር። ይሄ በክብር ተስተካክለዋል። ተአረዩ በክብሮሙ ምን ማለት ነው? አይ ኡስታዝ በክብራቸው ይስተካከላሉ ነው። ይሄ እኮ ተሐድሶችን እየሰማችሁ ነው እናንተ። ኧረ ተው ነው ባካችሁ። ነው ግዕዙን አውጣው ከፈለክ ካለ አንተ ጋር መስተብቁ ዘመስቀል ቁጥር 8 ላይ ኧረ እንደው ምን ነው አጥዋለሁኝ ይላል እኮ። ትክክል ነህ። እኔ አይልማ ያልኩኝ ነው ይላል እኮ። ግን እንደዛ አይደለም። ደግሞ ሲያንዱታው ሲመሰጠር ሌላም ይችላሉ ሊቃውንቶቹ። ግን ቀጥል። አይ ተሐድሶች ናቸው እንደዚህ። ይሄን ሰም እነሱ ናቸው እንደዚህ የሚሉ። አይ አንተም እኮ ቀላል ነህ። ኧረ እኔ በጣም ጎበዝ ነው። እኔ በጣም ጎበዝ ነው እውነት ቤቴ ኡስታዝዬ። ትትና ብቻ በቂ ነው። በቃ በእውቀት ነው የምትሞግት። እና አሁንም ቢሆን ኡስታዝዬ በዚህ በነካ አንደበትህ ቴዲ ሐዋሳ ቤት እንዳርገውና በቃ እንደው ሁላችን እንድንመማርበት ብታስብበትና በፍቅር በተሞላበት እንዳማኝ ጥሪ አድርገን ብንወያይ ደስ ይላል። እኔ ጋር ሳይሆን አልኩ ሰው ጋር ማመራጭ ያደረጋችሁ ክብርህን ካልነካው ምንድነው?
ቴዲ ሐዋሳ ቤት ያረ ደፈርከኝ ካላልክ ለማሰደብ እንዲመች ነው። ምን አድርጎ ነው የሙስሊም ቤት ምን አድርጎ? እኔ ቤትስ ቢሆን ምንድነው ችግሩ? እኔ ቤትስ ቢሆን ራሱ ምንድነው ችግሩ? ማለት መንፈሳዊ ነገር ከሆነ ማለት ነው አላማው። ሳልኖር ማለት እኔ ቤትስ ቢሆን ምንድነው ችግሩ? አንድ ሰው እኔ ቤት መጥቶ ቢወያይስ ምንድነው ችግሩ? ማለት ምን አላማው ሌላ ነገር ከሌለው በስተቀር ማለት ነው። ለመሰዳደብ ምናምን አይደለም አይደል? ኡስታዝዬ ጠላትህን እኔ አንተ ተሰደብ ደስ አይለኝም። ገብርኤልን ጥሩ ነው ነው። አይ ምንድነው ችግሩ ነው እኮ የምልህ። እኔ ቤትስ ቢሆንስ አንድ ሰው ቤት መጥቶስ ቢወያይስ አንተ ቤትም ቢሆን በቃ እሱን ነው እኮ የምልህ። መጥቶ ያናግረኝ እኮ ነው ያልኩህ። ንገረውና ጃም ቤት ቢሆን ችግር የለም። ጃ ቤት ወይ አንተ ቤቱ ነው ችግር የለውም። መጥቶ ያናግረኝ። መጀመሪያ ያናግረኝ እኔን አልኩህ። መጥቶ ያናግረኝ ሳልኖርዬ። አቤት ኡስታዝ ምንም ችግር የለውም። ለውል በኋላ አድሎ ተፈጠረ እንደይባል በሰገለ ጊዜ ያወራሁት ነው እንደገና የሚደርስ። ኧረ ምንም ችግር የለውም። ያው የለም ኔትወርኩ ነው ቤራ ያለ ኡስታዝ ኔትወርኩ አስቸጋሪ ነው። ቤራ ያለ አሎ ኡስታዝ አዋራው በመስቀሉ ጉዳይ ላይ አሎ። እሺ እሺ ሰማን ነው አሌክስ ትሰማለህ? ሳልኖር አዎ ምንም ችግር የለውም። አንዱ ቤት አይታችሁ ያው እኛም ከታች ያለነው እንድንማርበት እንደዚህ ቢሆን ጥሩ ነው። እንደው ኡስታዝዬ ከዛ በፍቅር ነው አንድ ጥያቄ ተጠይቀው ነበር። ምናልባት ምን ነበር? ሳልኖር አንድ ጥያቄ ተጠይቀህ ነበር። እሺ ጠይቁ። የምትለው አሁን ለምሳሌ አጵሎስ ጳውሎስ ከተባለ የምትለዋ ፊደል ምንድነው አመልካችነቷ? እና አያያዥ ናት። ኦኬ አገባፍቹና ማዋስረጅ አገባብ ናት እና አያያዥም ትሆናለች። ወይም ደግሞ አጫፋሪ ትባላለች በግዕዝ አጫፋሪ አያያዥ። ስለዚህ የምትለዋ እና ማለት ከሆነ ውዳሴ ማርያም ዘወትር ላይ ለአብ ወወልድ ወመንፈስ ቅዱስ ወግዝትነ ማርያም እንዲሁ ደግሞ ወመስቀለ እግዚእነ ኢየሱስ ክርስቶስ ብሎ በምትለዋ ወይንም እና በሚለው ቃል እንደዚህ ነው የሚል ልበልልህ እንዲህ ነው የሚል ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ ይላል። ስብዓት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደሉ አለ እግዝእትነ ማርያም ድንግል ወላዲተ አምላክ ስብዓት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሉ ለመስቀለ እግዚእነ ኢየሱስ ክርስቶስ ነው የሚለው። ለክርስቶስ መስቀል ክብር ይገባዋል፣ ለመቤታችንም ክብር ይገባታል ነው። ሌላ እሱን አይደለም እያልኩ ያለሁት እየነገርኩ ያለሁት ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ የሚለውን ክፍል ሳይሆን እሰግድ የሚለውን ክፍል እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ያስቀምጥልህና የመጨረሻው ክፍል ላይ ደግሞ ምን ብሎ ያስገባልህ? አያያዥ ቃል ተጠቅሞ ለአብ ለወልድ ለመንፈስ ቅዱስ እንዲሁም እና ወይንም የምትለዋን ተጠቅሞ ለእግዝእትነ ማርያም ቀጥሎ ደግሞ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ያስገባል። አሁን እዚህ ጋር የምትለዋ አያያዥ ወይንም እና የምትለዋ አያያዥ የምትለዋ ወይንም እና የምትለዋ አያያዥ ምንን ምስጋናውንና ስብዓቱን ተከትላ አይደል የመጣችው አመልካችነቷ እንዴ? ለመስቀልና ለምሳሌ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይላል። ለድንግል ማርያም እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ለክርስቶስ መስቀልም እሰግዳለሁ ነው የሚል እኮ የለውም እኮ እዚህ። እዚህ ጋር አሁን የስግደትና የስብዓት ወይንም የአምልኮና የስግደቱ ልዩነት አለው ወይንስ የለውም?
በመንፈስ ነው የምንለየው። ይሄ አምልኮ ነው፣ በመንፈስ ቅዱስ ነው የሚለየው። የአምልኮ ነው ልባችን፣ የአምልኮ ለእግዚአብሔር ስንሰጥ፣ የክብር ደግሞ ለማርያም ስንሰጥ መንፈስ ቅዱስ ነው የሚለየው። ወንድሜ ክፍሉ ነው እየጠየቅኩ ያለሁት። ክፍሉ ላይ ያለው ቃል በመንፈስ ለይታችሁ ስገዱ የሚል ክፍሉ ላይ አለ እንዴ? ወይንም ስትሰግዱ በመንፈስ ትለያላችሁ የሚል አለ? ይቆራረጣል ደግሞ ዛሬ ምንድነው? ሌላ ቢሆን አቤት ተቋርጠ ነበረ። ዳታ ነው አልሰማሁም። አሁን አንተ ክፍሉ ላይ እያልክ ያለኸው ስንሰግድ በመንፈስ እንለያለን አልክ። ከየት አምጥተህ ነው እያልክ ያለኸው? ክፍሉ ላይ አለ ወይንስ የራስህን ትርጓሜ እየሰጠህ ነው? መንፈስ ቅዱስ ስለኛ እየቃተተ የምናደርገውን ያውቃል። መንፈስ ቅዱስ ነው የሚያውቀው ይሄንን። ስለ ክፍሉ ነው ያልኩ። አሁን አንተ ደግሞ ዘለህ ሮሜ መልእክት ምዕራፍ 8 ላይ ሄድክ። ስለ ክፍሉ ነው እየጠየቅኩ ያለሁት። ክፍሉ በአንድነት አስቀምጦታል ወይንስ አላስቀመጠውም ነው? ኖ ያምልኮ ለእግዚአብሔር አስቀምጠናል፣ ያክብሮ ደግሞ ለመስቀልና ለእመቤታችን አስቀምጠናል። ኦኬ፣ የትኛው ቃል ነው እስቲ ለአምልኮ ለእግዚአብሔር ያክብሮ ደግሞ ለመስቀሉና ለማርያም የሚለው? እሰግድ ለእግዝእትነ ማርያም ንግባሪተ አምላክ እኮ አምላክን ለወለደች የትኛው ቃል ነው የጸጋና ያምልኮ? አምላክን ለወለደች የትኛው ቃል ነው? ስግደቱ በአንድነት ነው የገባው እንጂ ልዩነት ተፈጥሮ አይደለም። የትኛው ቃል ነው እንደዛ የሚለው? የትም ሆነ የትም ገባ ስግደት ለእሷ የምንሰግደው ያምልኮ አይደለም ያክብሮ ነው አልኩ። ለእሱ ደግሞ ያምልኮ ነው። እሰግድ ለእግዝእትነ ማርያም አምላክን ስለለች ለእሷ ስግደት ሁሉ ደግሞ አምልኮም ስላልሆነ እንሰግዳለን። ስግደት ሁሉ አምልኮ አይደለም። ክፍሉ እንደዛ አይልማ። ክፍሉ የሚለው ክርስቶስ ለተሰቀለበትም እንጨት ፈጣሪንም ለወለደች ለማርያም እንዲሁ ደግሞ እንጨት አትበል አንተ መስቀል ነው የሚለው አሌክስ፣ እንጨት አትበል። ይሄንን ጳውሎስ ተጠቅሞታል፣ ችግር የለውም። እንጨት አትበል። እንጨት ሳይል እንጨት ለምን? የቆሮንቶስ መልእክት ጳውሎስ ይሄንን ጳውሎስ ተጠቅሞታል፣ ችግር የለውም። እያነበብክ ያለው መስቀል የሚል ነው አይደል? መስቀል የሚል እያነበብክ እንጨት ብለህ እንጨት አይደል እንዴ? ታዲያ ምንድነው ኤሰንሱ? ኢየሱስ ክርስቶስ የተሰቀለበት መስቀል ኤሰንሱ ምንድነው? ፕላስቲክ ነው። ኤሰንሱን አላወራንማ፣ እያወራን ያለ ነው መስቀል ነው። በእንጨትም ላይ ባይብል ላይ በእንጨትም ይለዋል፣ በመስቀልም ይለዋል። በእንጨት ላይ የሰቀላችሁት ይላል፣ እንጨት ይለዋል መስቀሉን። ጥቅሱን አውጣለት ብሔርያ። እንደዛ ማለት ምን ማለት እንደታውቃለህ? ወሂድ አፈር ነው እንደማለት ነው። ከአፈር ጋር እያወራው ነው ብሎ እንደማውራት አፈር ነው። አፈር ነው። እንኳን እኔና አባቴም አዳም አፈር ነው። ዘፍጥረት 19 ላይ አሁን እኔ ከወሂድ ጋር እያወራው ማለት ያለብኝ ወይስ ከአፈር ጋር እያወራው ነው ማለት? ያው ነው። አልጋ ቀየረ እንጂ ያው ነው። ራሱ አፈር ነው። ራሱ ማቴሪያሉ የተሰራበት ያው ነው። ስጋ ራሱ አፈር ነው። መጨረሻ ላይም አፈር ነው የሚሆነው። ምንም ችግር የለውም። ስለዚህ መስቀሉ ተለውጧላ ወደ ሌላ ስለተቀየረ በማንነቱ ነው የምጠራው እንጂ እንጨቱም ወደ ምንነት ተቀየረ? ወደ መስቀልነት ተቀየረ? አዎ እውነተኛው አሳከኝ ፍሬንዴ ስለሆንክ ችግር የለውም። አሁን ወሂድን አፈር ነው ከአፈር ጋር እያወራው ነው አይባል። መስቀሉ ወደ እንትን ከተቀየረ በኋላ ማለት ነው። ማን ነው እንጨቱ ወደ መስቀል ከተቀየረ በኋላ ግን መስቀሉን ለምንድን ነው እንጨት ያለው ጴጥሮስ? እዛ ጋር ስታነብ እንጨት ብለህ አንብበው። እዚህ ጋር ግን መስቀል እያለ ለምን እንጨት? እሺ ቤሪያ ያለበት ቦታ ቢል እኮ ችግር የለውም። ግን ያላለበት ቦታ ላይ እንጨት ማለት ጥሯል። አባው ስላሴን እያፈራረስ ስለሆነ ይመች አልነካ ቀጥል። አይተውት ኡስታዝ እኔ የምልህ ወሂድ ማለት ነው ጥያቄ ምናምን ካሉ ዘንዳ አንድ ሀሳብ ልንገርህ ወሂድ መጀመሪያ ከአሌክስ ጋር ይጨርሱና ትቀጥላለህ። እውነተኛው ቀጥል ቤሪያ ቀጥል። የእንትኑን የመስቀሉን እሺ ሳልኖር ቃሉ የዘወትር ጸሎት ላይ ሲቀመጥ ዳታው እኮ እየደከመ ነው። እሺ የዘወትር ጸሎት ላይ ሲቀመጥ ቃሉ ለአብ ለወልድ ለመንፈስ ቅዱስ እንዲሁም ለማርያም እንዲሁም ደግሞ ክርስቶስ ለተሰቀለበት
እንዲሁም የሚል አለ። እንዲሁም የሚል የት ነው? እንዴት አድርገህ ነው የምታገናኘው? እስቲ አንተው እስቲ እንፍተው አውጣና አሳየን እስቲ። እንዲሁም ኦኬ እሰግድ ለእግዝእትነ ማርያም ድንግል እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ምን ማለት ነው? ምን ማለት ነው? ሳልኖር እሰግድ ለአብ ለወልድ ለመንፈስ ቅዱስ አንድ ስለ ተሰግዳለሁ ነው። እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ደግሞ ለድንግል ማርያም መሰግዳለሁ ነው። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ነው። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ደግሞ ለኢየሱስ ክርስቶስ መስቀል እሰግድ ኦኬ እንትን ይዘዋል መሰለኝ፣ ኔትወርክ ይዘዋል መሰለኝ። የዘወትር ጸሎት ላይ ስግደቱ በተመሳሳይ ሀሳብ በተመሳሳይ ሁኔታ ነው የገባው። ቅድም ኡስታዝም መስጠብቁ ላይ እንዲሁ ደግሞ ቃሉ በቀጥታ የአምልኮ መስዋዕትን አቀርባለሁ ይላል። አሁን ወንድማችን እያለ ያለው እኛ በመንፈስ እንለያለን ነው። በቃል ወይንም በጽሁፍ ያልተለየውን በመንፈስ እንለየዋለን። እሱ ከየት እየመጣ እንደሆነ አላውቅም እኔ። ቃሉ ላይ የሚለውን ግን ለእግዝእትነ ማርያም እንዲሁም ለተሰቀለበት እንዲሁም ለአብ ወልድ መንፈስ ቅዱስ እሰግዳለሁ ነው። በነገራችን ላይ ሁለተኛ ሀሳብ ሲጨመር እሰግድ ለእግዝእትነ ማርያም ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ሲል እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ሲል ክርስቶስ የተሰቀለበት እንዴ መስቀሉ አያገኙትም? የለም በራሱ መስቀሉ አሁን ላይ ኤግዚስት አያደርግም። የት ተገኝቶ ነው የሚሰገድለት? በሰማይ ሆነ በምድር መስቀሉ የለም። ኤግዚስት አለ። ለምሳሌ አሁን አንብር መስቀሌ በደመ መስቀል ብሎታል። ማነው ይሄ? ለንጉሱ እና በዚህ በእንትን አስቀምጦታል የሚል አፈታሪክ አለ። እሱ አፈታሪክ ነው፣ ሪሰርች አይደለም፣ ጥናትም የለውም፣ መረጃም የለውም። ስለዚህ በራሱ ስግደቱ የሚቀርብለት ነገር ኤግዚስት የሚያደርግ ነገር አይደለም። በአራተኛ ደረጃ ደግሞ መስጠብቁ ላይ ቀጥታ የአምልኮ መስዋዕት አቀርባለሁ ብሎ ያስቀምጠዋል። ስለዚህ የተሰቀለበት መስቀል እንዲሁም ለፈጣሪ እናት ተብላ የተቀመጠላት ለማርያም ስግደት ይቀርብላታል። ስግደቱ ልዩነት አይደለም። አሁን ስግደቱ ልዩነት ነው የሚሉት በመንፈስ እንለየዋለን። እንግዲህ የሚሰግዱት አጎንብሰው ነው። ለማርያም እንሰግዳለን ሲሉ አጎንብሰው ነው ፊዚካሊ፣ ለእግዚአብሔር እንሰግዳለን ሲሉ አጎንብሰው ነው በአካል። ምኑ ነው በመንፈስ የሚለየው? በመንፈስ የሚባለው ነገር በራሱ ምን ይባላል ጥያቄ ውስጥ ይገባል። በሁለተኛ ደረጃ በመንፈስ የሚሰገደው መጽሐፍ ቅዱስ ውስጥ ለሰው ወይንም ለተቀረጸ መስቀል አይደለም። መንፈስና መንፈስ የሚለየውን ስግደት የሚያቀርበው ዮሐንስ ወንጌል ምዕራፍ 4 ላይ ለእግዚአብሔር በመንፈስና በእውነት እሰግዳለሁ ይላል። በመንፈስ መስገድ ለኢየሱስ ክርስቶስ ተብሎ እንኳን አልተጠቀሰም። ቅድም አሁን ወንድማችን የሚለው ማለት በመንፈስ መስገድ ለኢየሱስ ክርስቶስ ተብሎ የቱ ጋ ነው ለማርያም በመንፈስ ለይታችሁ ስገዱ የሚለው? በመንፈስስ ስገዱ የሚለው አካላዊ ስግደት እሷ በአካል ከሌለች እዚህ ጋር አንዴ ላስቆመና እንትን አሁን ለቅዱሳን ሲሰግዱ አሁን ለእግዚአብሔር ከሆነ ቆይ አንዴ ሐሳቤን ሳልጨርስ መሀል ላይ አቋርጥ አይደለም አንዴ እንትን እንታረገው ነው ሐሳቤን ሳልጨርስ መሀል ላይ ስለገባ የሐሳቤ ጥቅልል የሆነው ነገር ስለተረዳኸው ጥያቄ ነው የማቀርብልህ። ለማርያም አካላዊ ስግደት ነው ወይንስ መንፈሳዊ ስግደት የሚሰገድላት? ለምን እኮ እያስቆምኩ አይደለም። እኔም እኮ እሱን እኮ ነው የምልህ። ለምሳሌ ለቅዱሳን እንሰግዳለን የሚሉት በስጋ ነው ወይስ በመንፈስ ነው? እኔም እኮ በዚሁ ሐሳቡን እንድጠይቀው ነው። ገብቶ አይደለ? ኦኬ። ለእግዚአብሔር በመንፈስ አንተ ፕሮቴስታንት ነህ? አዎ። ፕሮቴስታንት ነህ ጌቹ? ኦኬ። ለኢየሱስ ክርስቶስ በመንፈስ ነው በስጋ ነው የሚሰግደው? በመንፈስ ነው። እስቲ ማስረጃ ስጠን። ለኢየሱስ ክርስቶስ በመንፈስ
እንሰግዳለን ወይንም በመንፈስ የሰገደ ሰው ለኢየሱስ ማስረጃ ስጠ እኮ። ስግደት እኮ ለእግዚአብሔር ብቻ ካለ ለእግዚአብሔር የምንሰግደው እኮ ለእግዚአብሔር ሰገድን ማለት እኮ ለኢየሱስም ሰግደናል ማለት እኮ ነው። ማስረጃ ስጠን እስቲ። አሁን ለእግዚአብሔር የተደረገው ስግደት ለኢየሱስ ነው የሚል አሁን ሁለተኛ ስህተት እየደገምክ ነው። ለእግዚአብሔር የሚሰገደው ለአብ የሚሰገደው ስግደት አይደለም። ቆይ ለአብ የሚሰገደው ስግደት እሺ፣ ቆይ አሁን እዛ ጋር እንደዛ ካመጣ እየነገርከን ነው። ሌላ ስህተት እየነገርከን ነው። አሁን ግን እግዚአብሔር በምንድን ነው የሚሰገድለት? ቆይ የመጀመሪያውን ጥያቄ መልስ። ለኢየሱስ ክርስቶስ በመንፈስ ስገዱ ወይንም ለኢየሱስ ክርስቶስ በመንፈስ እንሰግዳለን የሚል መጽሐፍ ቅዱሳዊ ሐሳብ አለ? ቆይ ለእግዚአብሔር በምንድን ነው የሚሰገደው? እኔ ስለ እግዚአብሔር አልጠየቅኩህም። ቆይ ለእግዚአብሔር በምንድን ነው የሚሰገደው? ስለ እግዚአብሔር ጠይቄሃለሁ ወንድሜ። ኢየሱስ ክርስቶስ እግዚአብሔር ኢየሱስ እግዚአብሔር አይደለም? ኢየሱስ እግዚአብሔር ነው የሚል ጥያቄም አሁንም አልጠየቅኩህም። ኢየሱስ እግዚአብሔር ብቻ ነው? እኛ ኢየሱስ እግዚአብሔር ነው ብለን ነው የምናምነው። እኔ ኢየሱስ እግዚአብሔር ነው ብዬ አልጠየቅኩህም። ኢየሱስ እግዚአብሔር ብቻ ነው ወይ? ሰው አይደለም? ሰው ነው። በእርግጥ ሰው ነው። ጥሩ። አሁን እኔ ፍጹም ሰው ፍጹም አምላክ ብለህ አንተ ስለምታምነው ኢየሱስ ክርስቶስ በመንፈስ የሰገደ አካል መጽሐፍ ቅዱስ ውስጥ አለ? እኮ እግዚአብሔር መንፈስ ነው አልኩ እኮ። ስለዚህ በመንፈስ ነው። ኢየሱስ ደግሞ አሁን ስለ ኢየሱስ ነው አይጠየቁ። አሁን ስለ እግዚአብሔር አሁን የዮሐንስ ወንጌል ምዕራፍ 4 ከቁጥር 22 እስከ 24 በመንፈስና በእውነት ለአብ እንሰግዳለን ነው የሚለው። ቀጥታ ማንን አመልካች አድርጎ? አብን አመልካች አድርጎ። ለመንፈስ ቅዱስ በመንፈስ እንሰግዳለን አይልም። ለኢየሱስ ክርስቶስ በመንፈስ እንሰግዳለን አይልም። በራሱ ይሄ ዘወትር ጸሎት ላይ ያስቀመጡት ኢየሱስን ጨምሮ ማለት ነው። ለምሳሌ እሰግድ ለአብ ወልድ መንፈስ ቅዱስ፣ እሰግድ ለእግዝእትነ ማርያም ደዋርተ አምላክ፣ እሰግድ ለመስቀለ እግዝእትነ ኢየሱስ ክርስቶስ። መንፈሳዊ በሆነ ነገር እንለያለን የተባለው ሐሳብ በራሱ ለኢየሱስ ክርስቶስ በመንፈስ ስገዱ የሚል ትምህርት መጽሐፍ ቅዱስ ውስጥ የለም። ስለዚህ አሁን አንተ ኦርቶዶክሶችን አይደለም። ቆይ አሁን እዚህ ጋር አንዴ ሀሳቤን ልጨርስ። እሺ ጨርስ። ምን አለ መሰል፣ አሁን አንተ ኦርቶዶክሶችን ምን ትላቸዋለህ? እንዴ ለቅዱሳን ስገዱ የሚል የለም፣ ከየት አምጥታችሁ ነው የምትሰግዱት? እንዲሁ ደግሞ ለእንጨቱ ስገዱ የሚል የለም፣ ከየት ነው የምታመጡት? መንፈሳዊ ስግደት ስጋዊ ስግደት የሚባል የሚከፋፈል ነገር መጽሐፍ ቅዱስ ውስጥ የለም ብለህ ትጠይቃቸዋለህ። እኔ ደግሞ አንተን የምጠይቅህ ለራሱ ለኢየሱስ ክርስቶስ በራሱ በመንፈስ የሰገደ ወይንም በመንፈስ ስገዱለት የሚል ለኢየሱስ ክርስቶስ ትምህርት አለ ወይ ነው። አንተ አሁን ፕሮቴስታንቱ አንተን እንደ ፕሮቴስታንት ነው የማወራህ። እሺ ቆይ አሁን እንዴት ነው እኛ ኢየሱስ ከስላሴ አካላቶች አንዱ አይደለም ብለናል? ስለ ትሪኒቲ መች ጠየቅኩህ ወንድሜ? እኔ ስለ ትሪኒቲ ጋር ያስኬዳል። ቆይ ኢየሱስ እግዚአብሔር ነው የሚለው ጋር እኮ ያስኬዳል እኮ። ስለዚህ እግዚአብሔር እስከሆነ ድረስ በምንድን ነው የሚሰገድለት? ኦኬ ኢየሱስ እግዚአብሔር ስለሆነ በመንፈስ ይሰገድለታል አይደል? አዎ። እሺ ለወልድ ለእግዚአብሔር ወልድ በመንፈስ ስገዱ የሚል ቃል አለ መጽሐፍ ቅዱስ ውስጥ? አሁን ለአብ እንደተነገረ ለአብ በመንፈስ ስገዱ። ቆይ ቤሪያ ስማለሁ። ቤሪያ አለ። ኦኬ ኡስታዝ አለው። ሐሳቤ ከገባ ሁለተኛ ቆሮንቶስ 4:4 ላይ ሰይጣን እግዚአብሔር ተብሏል፣ እሱም ይመለካል እግዚአብሔር ተብሏል። ሁለተኛ ቆሮንቶስ 4:4 ላይ እሱ ላይ የሚሄድበት ግዕዙ ላይ እግዚአብሔር ነው የሚለው አውጥተን ማሳየት እንችላለን። ቀጥል ቤሪያ። አይ በአማርኛ ግዕዝ ምናምን ሳይሆን በአማርኛ ከሆነ አይ ሰይጣን እግዚአብሔር የተባለበትን አማርኛ እኮ አይደለም እኮ እግዚአብሔር እኮ አማርኛ አይደለም ግዕዝ ነው ሲጀመርም። እሺ ግዕዝም ይሁን። እሺ ቆይ ግዕዝ ነው። እስቲ ሰይጣን እግዚአብሔር የተባለበትን ለኛ ለክርስቲያኖች እግዚአብሔር ሰይጣን ነው ለኛ ለክርስቲያኖች። አዎ ግን እግዚአብሔር መሆኑን አወቅ ማለት ነው። ሰይጣን እግዚአብሔር መሆኑን አወቅ አመንክ። ሰይጣን አይ አምላክ እንደሚሆን ይናገራል፣ ግን ለክርስቲያኖች አምላካችን ነው። ግዕዙ ላይ እግዚአብሔር ነው ይላል።
እኮ ገዢ ስለሆነባቸው ነው። ኦኬ አይ አሁን ሲጀመር ከርዕስና እንውጣና አሁን እሱ ቤሪያ ባነሳው ሀሳብ ላይ ነው እኔ ያለሁት። ግን ያው እንትን ቶፒኩ ሽፍት አናርገውና ኡስታዝም ያስቀመጠው ሀሳብ አለና አሁን የኔ ጥያቄ አሁን እየጠየቅኩ ያለሁትን ነገር በደንብ እንድትረዳና ቃላቶቼንም ሀሳቤንም ጥያቄንም ንግግሬንም በደንብ ተረድተህ መልስልኝ። እሺ የዮሐንስ ወንጌል ምዕራፍ 4 ከቁጥር 22 እስከ 24 ሲናገር ኢየሱስ ተናገረ በተባለው ንግግሩ ውስጥ ምንም ይላል? ለአብ በመንፈስና በእውነት ይላል። ምንም የሚደረግበት ስግደት የሚደረግበት ማለት ነው። ያንን ስግደት ደግሞ ኢየሱስ በምድር በነበረ ሰዓት የሚያከናውነው እሱ ነበር። ለአብ በእውነትና በመንፈስ የሚሰግዱበት ሰዓት ይመጣል፣ አሁንም ሆኗል ይላል። አሁንም ሆኗል የሚለው በዛ ዘመን እሱ ስለሚሰግድ ነው። በምን? በመንፈስና በእውነት። ለማን? ለአብ እሱ ስለሚሰግድ ሆኗል አለ። በፊት ለፊታቸው እሱ እያደረገ ስለሆነ አሁን ጥያቄው ለአብ እንዲህ በቀጥታ ተቀምጦለታል። ምክንያቱም በብቸኝነት የአምላክነትን ባህሪ አንድ ተብሎ ተቆጥሮ ለአብ ስለሚሰጥ። ለምሳሌ ኤፌሶን መልእክት ምዕራፍ 4 ላይ አንድ አምላክ አብ አለን ይላል። አንድ ብሎ የሚጠራው እዛ ጋር ማንነትን ሳይሆን አምላክነትን ባህሪ ነው። አንድ አምላክ ይልና አብ ማንነቱን ሲነግርህ የአምላክነትን ብቸኝነት ለአብ ይሰጣል። አየህ። ስለዚህ እዛ የዮሐንስ ወንጌልም ላይ ለእግዚአብሔር ብሎ የሚያስቀምጥልን ለአብ ነው። ዝቅ ብሎ ለአብ ብሎ በግልጽ አስቀምጦልሃል። አሁን ጥያቄው ለአብ እንደዚህ በበራና በተብራራ ሁኔታ በመንፈስና በእውነት ይሰገዳል ተብሎ ከተቀመጠ ለኢየሱስ ክርስቶስ በመንፈስና በእውነት ስገዱ ተብሎ የታዘዘበት ወይንም በመንፈስና በእውነት ኢየሱስ ወደ ሰማይ ከሄደ በኋላ በአካለ ሥጋ ዕርገት አደረገ ካላችሁ በኋላ ወይንም የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ አርጋለሁ ካለ በኋላ በመንፈስ ለምሳሌ ኢየሱስ በሰማይ ሆኖ እነሱ በምድር በመንፈስ የሰገዱ ሰዎች እስቲ ሁለቱን ጥያቄ አሳየኝ ነው መጽሐፍ ቅዱስ ውስጥ። እሺ ቆይ ለአብ ብቻ ነው የሚሰገደው? ለእግዚአብሔር ለኢየሱስ ተሰግዷል? በመንፈስ ለአብ ብቻ ነው የሚሰገደው መጽሐፍ ቅዱስ ውስጥ። ከአብ ውጪ ለማንም በመንፈስ አይሰገድም። ለኢየሱስ በምንድን የሰገደው? እሱና ማስረጃ አስተኛውን ለኢየሱስ በአካል ሲያገኙት ለምሳሌ በጥንት ዘመኖች ማለት ነው ስግደት ለምሳሌ አሁን ቻይናውያን ጃፓናውያን ጋር ስትሄድ ከአንገታቸው ጎንበስ ይላሉ። እንዲሁም ምስጋና ለማድረግ አሁን አብርሃም ማናትቺ ሚስቱን ለመቅበር መሬት የሰጡት ህዝቦች መካከል ሰገደ ይልሃል። ወደ ምድር ተደፍቶ ሰገደ፣ አመሰገናቸው ይላል። ለኢየሱስም እንደዛ ነው የተደረገለት። ቤሪያ ለሰላምታና ለምስጋና አድርጎ ያቀርበዋል። ኢየሱስንም በአዲስ ኪዳን በተለያዩ የወንጌል ክፍሎች ሰገዱለት ይልሃል። ሰላምታ እየሰጡት ማለት ነው። ወርሺፕ እያደረጉት አይደለም። ፈጣሪያችን ብለው እየሰገዱለት አይደለም። አሁን ጃፓናውያን ከአንገታቸው ቅንጥስ ብለው ያንን ስግደት ብሎ ይገልጸዋል ቃሉ ሰላምታውን። አምላካችን በሚል መንፈሳዊ መረዳትና መንፈሳዊ እምነት ግን ያቀረቡለት ስግደት የለም ነው። የዮሐንስ ወንጌል ምዕራፍ 4 ላይ በአምላክነት መረዳት በአምላክነት ዕውቀት ነው። በመንፈስና በእውነት ለአብ ይሰገዳል ሲባል በአምላክነት መረዳት አምላክነቱን ተረድተው ብቸኛ ፈጣሪ ሆኖ እንደሚኖርና እንደፈጠራቸው ተረድተው ይሰግዱለታል። ስለዚህ አሁን ኢየሱስ ክርስቶስን በእንደዚህ አይነት ዕውቀት ወደ ሰማይ ካረገ በኋላ ከዕርገት በኋላ በመንፈስ የሰገደለት ወይንም በእንደዛ አይነት አምልኮ ይስገዱለት ያለ መጽሐፍ ቅዱስ ውስጥ ሐዋርያም ይሁን ነቢይ አሳየኝ ነው። እንደዛ አይነት ትምህርት ካለ እሺ አሳያለሁ። ካሜራ ከፍቼ አሳያለሁ። በል ክፈት። በመንፈስ የሰጠና በአካል አግኝተውት
ክፈትና በአካል አግኝተውት ለምሳሌ በኢየሩሳሌም ሲራመድ በአካል አግኝተውት ያደረጉለትን ሳይሆን ከእርገት በኋላ ለምሳሌ አሁን እግዚአብሔር በአካል አጠገባችን የለም አይደል? አትዳስሰውም፣ አትጨብጠውም። ቆይ አሁን እኔ እያልኩ ያለሁት ይኸው ቤሪያ አሁን የምትይዘው ምንድን ነው? ስግደት ከተባለ ለአንዱ እግዚአብሔር ለአብ የተሰገደለት ስግደት፣ ምክንያቱም አብም አምላክ ነው። አሁን አንተ የምትለው ብቸኛው አምላክ ነው ለምትለው ሌላ እንትን ሀሳብ ይኖረዋል። እሺ አንተ አሁን ፕሮቴስታንት ነው፣ ሌላ ሀሳብ እያነሳ ያለው ፕሮቴስታንት ሆነ የኦርቶዶክስ ሀሳብ እያነሳ ነው። ለአብ የተሰገደለት ስግደት ለወልድም ይጠቅማል ብላ ዲፊኒሽን የምትሰጠው ትርጓሜ የምትሰጠው ኦርቶዶክስ ናት። እስቲ አሁን በመጽሐፍ ቅዱስ ውስጥ ለአብ የተሰገደው ስግደት ለወልድ ነው የሚለውን ሀሳብ አንተ እንደ ፕሮቴስታንት ሙቱ ጋር አንብበህ ነው የምትሰጠው። እግዚአብሔር ለእግዚአብሔር አሁን ለምሳሌ እኛ እሺ እንደ ስግደት ሰገድን፣ እሺ ወይ ደግሞ አመለክን እንበል፣ አምልኮ በሚለው እንያዘውና እኛ ስናመልክ እሺ ማስረጃ እነግርሃለሁ እኮ ሀሳቡን ግን ልትይዘው ይገባል። ችግር የለውም ሳልኖር እኔ እኮ ኦርቶዶክስ የነበርኩ ከዛ በኋላ ዩኒቴሪያን ክርስቲያን የነበርኩ አሁን ሻሃዳ ከያዝኩኝ ገና 45 ቀን የሆነ ቤሪያ ነኝ እኮ ወይንም በአዲሱ ስሜ አብደላህ ነኝ። ክርስቲያኒቲ ውስጥ ያለውን መረዳት አንተ ሳትነግረኝ በቀድሚያ ማቀው ነኝ፣ ያደኩበት ነኝ። አምላክ መንገዴን ልታቅም ትችላለህ እኮ ልታቅ ትችላለህ፣ ግን አሁን ደግሞ አታብራራልኝ። ጥቅሱን ስጠኝ። መጽሐፍ ቅዱስ ውስጥ ለአብ የተሰገደው ማቴዎስ ላይ እሺ፣ ማቴዎስ አይ ትርጉሙ እንደዛ ሳይሆን ለኢየሱስ ተሰግዶለታል ነው የምልህ። ለኢየሱስ ተሰግዶለታል በመንፈስ ነው በእንትን ነው በሚለው ምክንያቱም ወደ ሰማይ ከሄደ በኋላ በመንፈስ የሰገደ ሰው አሳየኝ፣ ወይንም በመንፈስ ስገዱለት የሚል አሳየኝ። ወደ ሰማይ ካረገ በኋላ ነው የፈለከው? አዎ እኮ ምድር ላይ ሳለ እኮ ሰግዶለታል። ስለዚህ አሁን እኛ ስንሰግድ ለወልድ ለብቻ፣ ለመንፈስ ቅዱስ ለብቻ፣ ለአብ ለብቻ ነው ለእግዚአብሔር ነው የምንሰግደው እኛ ስግደታችን? እኔ ለአብ ለወልድ ለመንፈስ ቅዱስ በብቸኝነት ትሰግዳላችሁ እንዴ የሚል ጥያቄ ጠየቅኩህ እንዴ? ለኢየሱስ መጠየቅ ነው። ምክንያቱም ለኢየሱስ ካልክ እኮ ዞሮ ሐሳቡን እየለየ እኮ ነው። ስለዚህ አብንም ለብቻ ስግደት ደግሞ ለእግዚአብሔር ነው። ጥያቄው እንዲገባ በቃ ወንድሜ፣ ጥያቄው እንዲገባ ጥያቄን ላስተካክልልህ፣ ቋንቋዬንም ጥያቄንም ላስተካክልልህ። ኢየሱስ ወደ ሰማይ ከሄደ በኋላ በምድር ያሉ ሐዋርያት ለአብና ለኢየሱስ በጋራ የሰገዱበትን ክፍል አሳየኝ። ነገርኩህ እኮ ነው። ሲሰግዱ እኮ እንደዛ አይደለም ስግደት እኮ አሁን እኛ በአይናችን እያየ ነው። እነሱ እኮ በአይን ስላዩ ነው በፊቱ ወድቆ የሰገዱለት አይደል? እሱ በአካል አጠገባቸው አለ። ስግደት የሚለው ቃል ለሰላምታ ለምስጋና ይቀርባል አልኩህ እኮ መጽሐፍ ቅዱስ ውስጥ እንጂ ወርሺፕ ወይንም አምልኮ አይደለም ወንድም እንዴ። ለአንድ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፎ አንተ ከየት አምጥተህ ነው እንደዛ ያልከው? እሺ ኦኬ እሺ፣ እንደዚህ ላድርግልህ። ኢየሱስ በምድር ሳለ ለምሳሌ አሁን ኢየሱስ በምድር ሳለ የማቴዎስ ወንጌል ምዕራፍ 26 ላይ ኑ እንጸልይ ወደ ጌቴሴማኒ ጌቴሴማኒ ማለት የአትክልት ስፍራ ማለት ነው። ኑ ወደዛ እንውጣ እንጸልይ አላቸውና እራት ከበሉ በኋላ ማቴዎስ 26:30 ላይ ወጡ። ከዛ እንደ ልማዱም ሰገደ። ከዛ እነሱንም ኑ አብረን እንጸልይ አለ። አብረው በመንፈስ ወደ ማን ነበር የሚሰግዱት? ኢየሱስና ሐዋርያቱ። አሁን ኢየሱስ በምድር እያለ ለአብ በብቸኝነት ከኢየሱስ ጋር ሐዋርያቱ ሰገዱ። አሁን ደግሞ ኢየሱስ ካረገ በኋላ ወደ ሰማይ ከሄደ በኋላ ለሁለቱ አንድ ላይ የሰገዱበትን አሳየኝ እስቲ ሐዋርያቱ። እሺ አሳያለሁ። በል በቃ ማስረጃውን እሺ በነገራችን ላይ መጽሐፍ ቅዱስ ውስጥ ከታች ያለው ሰው መጽሐፍ ቅዱስ ውስጥ ስግደት በሶስት ይከፈላል። አንደኛው የሰላምታ ስግደት፣ ሁለተኛው የአክብሮት ስግደት፣ ሶስተኛው የአምልኮ ስግደት በሚል ይሄ ምንድነው ክፍልፍል ለመስጠት ይሞክራል። የሌለ ነገር ለመተርጎም ማለት የለ እንደዚህ የሚባል ነገር። አሁን ፕሮቴስታንት ኦርቶዶክስን የሚጠይቀውን ጥያቄ ራሱን ስትጠይቁት መልስ የለውም። ወዴት ይሄዳል ተጠምዝዞ መሰላችሁ? ወደ ራሱ ወደ ኦርቶዶክስ ትምህርት ይገባል። ለምን ኦርቶዶክስ ከሌለ